ፓስፖርት እጅ ላይ የለም ወይስ ኤክስፓየርድ ያደረገ ነው? ምንም የላቸውም። አይ ምንም የፓስፖርት እንዴ ጎንደር ሲሄዱ አይደል እንዴ ከቨር ለማድረግ ጥምቀትን ጎንደር ሄደው እነ ኤልሻዳይ እነ ሊያሾ ምናምን ሲሄዱ ቀንጣ ተቃጥላ ቤቷ ፍርፍር ጎንደር ጎንደር እኔ ነኝ ጎንደር ምናምን እያለች መማርን ለምን አስገብታ ይቺ እካክ መማር ጎንደሬ ናት። ኤቭሪባዲ ነው አስገብታ ጎንደር ጎንደር የትኖት ሀገር ሄጄ ዝምባ የት አባሽ ታውቂዋለሽ ጎንደርን? የት ቦታ ነው የምታውቂው? የት ቦታ በየት በኩል የት ቦታ በየት ነው የሚካሄደው ቢባል ጎንደርን ማፕ ማንበብ ማቺ ደንቆሮ ስለ ጎንደር ጎንደር ትጫወቻለች። ልጋጋ ለሴት ድምፅ ያሉሽ አልኩሽ። ዲቦራውን ማንም የላትም። እግዚአብሔር ይሁንሽ ዲቦራዬ፣ እግዚአብሔር ይሁንሽ። ከዚህ ሴት ጋር ሆነሽ በየቀኑ ትረገጫለሽ፣ ይረግጡሻል። ምክንያቱም ቁም ነገር አታወራሽ፣ ቢዝነስ አታወራሽ፣ አይዲያ የላት ምን አታወራሽ። ገስዋት እሷ እዚህ ጋር ወንዶችን እያሻፈደች በጊፍት ለመኖር ጊፍት ደግሞ እስከ መጨረሻ አኖርም። የአራድዬ ልጅ ግፍት ባለበት ጊዜ ጣብ ጣብ አድርጎ እንደኛ ሌላ ቁም ነገር ላይ ይወዳል። እነ ኤልሻዳይም እነ ኪዶ ሌላ ቁም ነገር ላይ ገብተዋል። አየህ የአራድዬ ልጅ እንደዛ ነው። ለምን ቁም ነገር ያወራሉ? ቁም ነገር ያወራሉ። ቁም ነገር አለ፣ ይወራል። ብዙ ቁም ነገሮች ይወራሉ። አንቺስ ቦርኮ ነሽ። ጊፍት የሚያስተዳድርሽ አንቺ ብቻ ነሽ። አሜሪካ ላይ አክሊሉ እንኳን ከአንቺ የተሻለ አክሊሉ ነው ማወራሽ። ከሰው የማትገናኝበት ምክንያት ከሰው ጋር ስለምትባይ ነው። ቆሻሻ ሴት ስለሆንሽ፣ አውሬ ስለሆንሽ ደረቴን ነፍቼ ሰዎች አገኛለሁ። በየሀገሩ ሄዳለሁ። በየሀገሩ ነው ማወራሽ። ለምን የእኔ ስራ ይታወቃል። ማኝዚ ነው የወንዶች ቁና ነን። እንደ አንቺ አይነት ቦርኮ ግን ኤቭሪዴይ እየተከታተልሽ ምንም አላረገችሽም። ሀቢባ ምንም ከአንቺ ጋር ምንም ጸብ የላትም። ሀቢባ እንዲያውም እኔ ተናግሬያታለሁ። ከአንቺ ጋር ጸብ የላትም። እነ ኤልሻዳይን ስላገኘች ብቻ ነው የተጣላሽ። አስመሳይ ሰዎች አሉ ምናምን ምናምን ትያለሽ። አይዲዋም አክቲቭ ነው። አይዲዋ አክቲቭ ነው። አይዲዋ አክቲቭ ከሆነ ፓስፖርቷ ከጠፋባት ችግር የለም። ከኤምባሲ ወረቀት ከሰጧት ችግር የለም እኮ። አሁን ይኸውልሽ ቪዛው አቡዳቢ ስለሆነ ግዴታ አቡዳቢ ብዬ ነበር። ታሜ ደግሞ ቆይ እስቲ ይሳቅ እንጥረው አለ። ይሳቅን ልጥራውና ይሳቅ እንትን ካልላት ያኔ እንደዚህ ይሆንላት። ፓስፖርቱ ልክ እንደወጣላት አውሪኝና ወይ ትኬቱ እኛ ጋር ይቆረጥላት። እሺ በቃ እሺ፣ አመሰግናለሁ። አሁንም ብያታለሁ ትኬት ይቆርጥላታል። ማርያም ይቆርጥላታል። እሺ በማለት ተረጋጊ። በፈጠየው እየደወልን ኤምባሲ በእናትሽ እሺ ተረጋጊ። በማለት አንድ አማራጭ አለ። ፖሊስ ጣቢያ ትሄድና ክሊራንስ ታጽፋለች። ከዛ ኤምባሲ ሄዳ ለሴፓሲ ትወስዳለች። በአይዲዋ ሄዳ እዛ ፓስፖርቷን አዲሳ መመለስ ትችላለች እኮ። አሁን ችግሩ በቃ ይኸውልህ እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም አሉ። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሂዳ ፖሊስ ጣቢያ ቶሎ ትሂድና ለሴፓሲ ወዳው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯን አዳሯ ታሜ መለሰልህ። እስቲ እሺ ታሜ መለሰልህ ይሳቅ። እሺ እኮ አንድ ጊዜ እኛ ኤምባሲ እየደወልን ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይዬ እኮ እሺ እቤት ችግር የለም። አዎ ቪዛው አቡዳቢ ነው ግን ያለችው ቪዛሽ አቡዳቢ ነው ማሪ። አቡዳቢ ሻርጃ ነው እሷ ያለችው። እባክህ ይሳቅን እባክህ አግዛት በለው እና ቶሎ ላይ ብላይ እባክህ በለው። እሺ ማርያምን ትኬት በቂ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይውጣላት። እሺ
እሺ ቆይ እሺ ማሬ እኮ አንዴ ተረጋጊ እሺ በቃ ይኸው እየጠራን ነው ገና የኮሚኒቲ ዴይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው ለዛ ነው እሺ በእናትሽ ተረጋጊ በጣም ነው የምረዳሽ እመቤቴን በጣም ነው ረዳሽ በጣም ይውግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ ገባሽ በቃ እንደዚህ ነው በቃ አንቺ እናት ነሽ በምንም መልኩ ሊያጽናናሽ አይችልም በጣም ነው ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት ሳውኑ ነው ለሊቱ እኮ ሰዎች አያነሱ ስልካቸው ሞቅሎቅ ነው ቢሮ ነው እንትን ያሏት ደግሞ የአበሻ ቢሮ አይደለም ሶሪያዎች ናቸው እኮ በአካል ብንሄድስ ቢሮን ካወቀች ቀጥታ ቢሮን በአካል እንሄድ ሳርዬ ነው ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም ይኸውልሽ ህጋዊ ነች አይደል እንዴት ፓስፖርቷ ተይዞ ትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው ሳይቦልካት አይዲዋን ሰጣት ያንኛው ደግሞ ይቃማ ያሰራውልሽ እኔ ብሎ ፓስፖርቷን ያዘባት እንደነገረች ህጋዊ ነች ህጋዊ ነች የሰውየው ቁጥር አላት አዋለ ግን ማሪ የኛው የዚህኛይቱ ቁጥር ይሰራል እንዴ የዚህኛው አሁን ማለት አይደለም ቢያንስ አረቦች ቢያወሩትና የሆነ ጋባሽ ድርሃም ነው ምናምን ብላለች 10,000 ድርሃም ክፈይ የለም አይደለም አንዳንድ ሎካሎች ሲያወሯቸው የሚያዝኑበት ነገር አለ ስለዚህ እስቲ ቆይ ይሳቅ መጥቷል ሰላም እንዴት አመሻችሁ ሳሪ እንዴት ነሽ ይሳቅ እንዴት አመሸ በጣም ይቅርታል ወላሂ ድምጼ ራሱ አሁን ነው የገባሁት በዛ በጣም ይቅርታል አሁን እኛማ ታሜ ደውሎልኝ ነበረ እኔም አሁን ደውዬላቸው ነበር በአውቶፓስ በሊሴ ፓሲ መግባት ትችላለች ግን ቪዛ አውቶማቲክ ካንስል ነው የሚሆነው ስትመለስ በሌላ ቪዛ በሌላ ፓስፖርት ነው መምጣት የምችለው በዚህኛው ቪዛ አትችልም አውቶማቲካሊ ካንስል ይሆናል ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትና ስደውለንበት እንዲያመጣ እናደርጋለን አሉ እንጂ አሁን በአውቶፓስ መግባት ትችላለች ግን ቪዛ አውቶማቲክ መከንሰል ነው የሚሆነው ካላ ስንት ጊዜ ሆኖታል ቪዛሽ ንገሪ ስንት ጊዜ ያለው አይዲሽ አይዲዋ ስንት ጊዜ ያለው ታሜ 2027 ነው የሚያልቀው አንደኛው ወር ኦልሬዲ አሁን አውቶፓስ መሰራት ይችላል ግን ቪዛሽ ካንስል ነው የሚሆነው ሲስተም ራሱ ነው ካንስል ምን ትመርጫለሽ የሚፈጥነውን እኔ ልጄን ሳሪ ማየት እፈልጋለሁ ልጄ ቤሩት ያገኘዋል ልጄን ይፈልጋል ሳሪ ጊዜ ያለው ገባ አሁን አውቶማቲካሊ ከሆነ ደግሞ እሷ በሀዘን ተጎርታ ልመለስ ሌላ ወጪ ነው የሚሆንባት ስለዚህ ነገ ጠዋት ትምጣና በዛ በእንትኖች በውጭ በዜጎች ክፍል አለ በዛ በዲፕሎማቶች በእነሱ እንዲደወልበት አድርገን የሚያመጣበት እንትኑ አቡዳቢ ነው ቢሮ አቡዳቢ ነው ያለው አቡዳቢ ነው ግን እናንተ ጋር ትምጣ ይሳቅ እናንተ ትገባለህ አንተ ትገባለህ ነገር እገባለሁ እባክህ ቢያንስ ነገ እገባለሁ ስራ ላይ እሺ በቃ እንግዲህ ያው ቁጥርህን እንስጣት ጠዋት ከዛ እናንተ ከጨረሳችሁ እኛ ትኬት እንቆርጥላታለን ሰውየው ምንድነው ቆይ ለምንድነው የከለከላት ሶሪያዊ ነው በየቦታ እየወሰደ ያሰራኛል በ2002 ማለት ነው ከዛ ደሞዝ የሚሰጠኝ 800 ነው ምግብ የሌለበት ምናምን ታምሜ ሁሉ አክም ቤት ገብቼ በብሬ ነው የምታከመው ለምንድን ነው እንደዚህ የምታረገው እንዴ ምን አይነት ስራ ነው እየሰራህ ትሰሪያለሽ ማአት ናቸው ልጆቹ ራሱ የሚጎዳቸው እዛ መክተብ ውስጥ እና እኔ አረበኛ ስለምችል ቤሩት ስለሰራው ያለብዛ ፖሊስ ነው የምጠራው አልኩት ህገወጥ ስራ እየሰራ ነው ፖሊስ ነው የምጠራው ስለ ራሱ ባመጣው ፖሊሶቹን ማስረጃ አክም ቤት የገባውበትን ማስረጃ ብሬ ቆረጠብኝ እንዳለ ሳሳያቸው ፖሊሶቹ ተናደዱ 5 ልጆች አሁን 4 ልጆች የት እንዳሉ አይታወቅም ከሌሊቱ 1 ሰዓት የሚረዳን ሰው አተን እኔ ስለ ህጉም አላቅም ስለዚህ ሰው አተን በገዛ ሲጋይ ነው እንደዚህ እንትን ውስጥ የገባሁት በገዛ ሲጋይ ነው ፓስፖርቴንና ቪዚቴን ተቀብለኝ 2400 ድርሃም ከፍዬ ነው የገባሁት ለልጄ ብዬ ተበድሬ
የገባሁት። አታርቅሽ፣ በቃ ችግር የለውም። ነገ ጠዋት ነኝ፣ ነገ ጠዋት ነኝ። ታሪ ፓስፖርቷን ወይ አይዲዋን ላኪልኝ። እሺ አይዲሽን ላኪልኝ። ታሜ ላክለለ ይሳቅ አክቲቭ ማለት ታሜ አክቲቭ ማለት እሺ። ስለዚህ ጠዋት ስንት ሰዓት ነው የምትገቡት? ይሳቅ ጠዋት ከ8 ሰዓት ጀምሮ ክፍት ነው። እንግዲህ አሁን እዛ ከሆነ ስልክህን እንስጣትና ይደውሉልህ ይዘው አስብ። ችግር የለውም፣ ችግር የለውም። በቃሽ እንደዛ። ከዛ ደግሞ ስጨርስ እኛ ኦንላይን ወዲያውኑ በቂ ቃል ገብቶላታል፣ ትኬት ይቆርጥላታል። መመለሻዋን ደግሞ እኛ እንቆርጥላታል። በቃ አቡዳቢ አትበል ልጅቷ፣ ዝም ብላ እኔ እነግራቸው። እሺ ይኸው አሁን ታሜ የይሳቅን ልኮልኛል። በቃ እሺ አይዲዋንም በፈጠረሽ ይኸውልሽ፣ እኛ ማድረግ የምንችለው ነው የምናግዝሽ። ማለት ካለሽበት ሀዘን መካፈል አንችልም፣ ግን እንደዚህ ማለት በቃ የምንችለው ነው የምናደርገው። ሰው እንዳለሽ እንዲሰማሽ ማድረግ እፈልጋለሁ። ከዛ ውጭ ደግሞ ምን መሰለሽ፣ ቃል አይገልጸውም አንቺን ለማጽናናት። በጣም እረዳሻለሁ፣ ግን እባክሽ ተረጋጊ፣ ቢያንስ ተረጋጊ። እሺ እናግዝሻለን፣ አይዞሽ ማለት በቃ የምንችለው። አመሰግናለሁ በጣም። የሰውየው ቁጥር አላት አይደል? ሳሪ አዎ አላት። ላኪልኝ ታሜ ላኪልኝ። ይሄ ኑር የሚል ወረቀት የላክሽልኝ ዋትሳፕ ላይ እሱ ነው? እሺ ሳሪ ወዲያው ልክ ለሴፓሲው እጃችሁ ላይ እንደደረሰ ላኪልኝ። እሺ ዋትሳፕ ላይ ነው ትኬቱን ሰርቼ ልክልሻለሁ። በጣም ነው የደነገጥኩት ስታለቅሱ ሳይሽ። አንቺ ነሽ እያለቀስሽ ያየሁት። እሷ ስታወራ አልሰማሁም መጀመሪያ። እኔ መጀመሪያ ልጇ ሙቶባ ምናምን ስትል ተረተኛል። እንደዚህ አክሲደንት ገጥሟት ስትል እንዴት ለእናት ይነገራል አለ አይደል? እንደዚህ አንዳንድ ጊዜ እንድትሄድ ምናምን ፈልገው የሚያደርጉት ፊልም እንደዛ ስለመሰለኝ ሲሪየስ ሆንኩባት። በኋላ ይችኛይቱ በጣም ስታስረዳኝ ነው እንዴት ይነገራል ለእናት አስበዋል። እንዴት ይነገራል ለእናት? ልጅ ደግሞ እያወራቻት ነበር አለች። አክሲደንት አደልታታ ድንገተኛ አደጋ እኮ ነው። ወራት ነው ቁጥዋት እንዳትወጪ አልኳት። ዕቃ ግዢብኝ አለችኝ። እሺ እገዛለሁ። አሁን ወጥቼ ገዝቼ እመጣለሁ። ሰው ይመጣል አለችኝ። እሺ አልኳት። ከዛ እኔ ወጥቼ እስከመመጣ ሰው ወጣል ቀሯት ልጄን። አቤት አይዞሽ፣ ፈጣሪ ያበርታሽ፣ ፈጣሪ ያጠንክርሽ። አንቺ ጠንከር በይ። ስለዚህ ባለ ነገር እኛ ከጎን ነን። እኔ እህቶቼ ናቸው ያሉት እና ወንድም እናት አባት የለኝም። ሁሉም አይተሳቅም። አዲስ አበባ ሰው አሁን ዘንድሮም ተፈታኝ ነች። አዲስ አበባ ሰው ከሌለሽ ይቀበልሽ። አዲስ አበባ ነው የሞተችው እሷ። አዎ የሳር ቤት ልጅ ነኝ እኔ። አዲስ ሳር ቤት ነው የተወለድኩት። ሳር ቤት ነኝ እኔ። አዲስ አበባ ልጅ ነኝ። ምን ይቀበሏል? ሳሪ ምናልባት ትኬት የሚገኝ ከሆነ እኔም ነገ ሌሊት ስለምሄድ ወይ አብረንም ልንሄድ እንችላለን፣ አይታወቅም። ብቻ እኔ ይዣት እሄዳለሁ፣ ችግር የለውም። እሺታ ሜዛን ቢሆን አግዛት። በቂ በስማ ምንም ችግር የለውም። አደርሳታለሁ። ዋናው ነገር